በወልቂጤ ከተማ የነዳጅ እጥረትና የስርጭት መስተጓጎል እንዲከሰት ምክንያት አመራሩ መሆኑ ተጠቆመ። በጉራጌ ዞን ወልቂጤ ከተማ የነዳጅ እጥረትና ስርጭት ችግር እንዲከሰት በዋናነት አመራሮች ከህገወጥ ደላሎች ጋር በፈጠሩት ያልተገባ ሽርክና ምክንያት መሆኑ ተጠቁሟል። የከተማው የነዳጅ ኮታ እንደማንኛውም ከተማ ሳይቋረጥ እንደሚመጣ የተገለጸ ሲሆን ከቀድሞ ጀምሮ ህገወጥ ነጋዴዎች ከአመራሮች ጋር በፈጠሩት ነዳጅ ከማደያዎች በህገወጥ መልኩ የማሸሻ አሰራር አሁንም ድረስ ያልተቋረጠም የዝርፊያ አሰራር ነው። ዘርፉን እንዲመሩ የሚሾሙ ግለሰቦች ዜጎች ያማረው ህገወጥ የነዳጅ ንግድ ከመቆጣጠርና ከማስተካከል ይልቅ ቀድሞ በነበረው የስርቆት አሰራር ውስጥ ገብተው ተዋናይ መሆን ይመርጣሉ። በከተማው የሚገኙ ማደያዎች ማታ የሚገልጹት ያላቸውን የነዳጅ መጠን ሳይነጋ በማታ ለህገወጥ ነጋዴዎች አስረክበው ጠዋት ባዶ ናቸው። በከተማው ማደያዎች በነዳጅ እጥረት ተዘግተዋል። ነገር ግን ማደያ አጠገብ በርካታ ህገወጥ ነጋዴዎች ነዳጅ በግልጽ ሲሸጡ ማየት ተለምዷል። በእነዚህ ህገወጥ የነዳጅ ነጋዴዎች ላይ እርምጃ የሚወስድ አመራር የለም። ይልቁንም ከነሱ ጋር ተባብረው ይሰራሉ። በመንግስት የተቀመጠው አቅጣጫና ህግም ተግባራዊ አይደረግም። በአመራር ስም በከተማ ከፍተኛ ቁጥር ያላቸው የሞተር ባለቤቶች እንደፈለጉ ይቀዳሉ። አምቡላንሶች ግን በነዳጅ እጥረት ቆሟል። አሳሳቢ ደረጃ ላይ የደረሰውና በህዝቡ ከፍተኛ ቅሬታ እየተነሳበት የሚገኘው የከተማው የነዳጅ ስርጭት ችግር ለመቅረፍ ችግር ሲፈጥሩ የነበሩት ኃላፊነታቸው በአግባቡ ያልተወጡ አመራሮች እንደተለመደው በሽግሽግ ስም ወደ ሌላ ቢሮ ተቀይረው ቢሄዱም በቦታቸው የተተኩ አመራሮች ቀድሞ በነበረው የዝርፊያ አሰራር ውስጥ መግባታቸው ምንጮች ለጄኔን አስረድተዋል። በህዝብ ስም የተሰጣቸው ኃላፊነት በአግባቡ በማይወጡና ስልጣናቸው ለጥቅምና ለህገወጥ ነጋዴዎች አሳልፎ በሰጡ አመራሮች ድክመት ምክንያት የከተማው የነዳጅ ስርጭት ችግር አሁንም እንደቀጠለ ይገኛል ተብሏል።